ሰላም ጤና ይስጥልኝ። ይህ ዚኪ ጆርናል ነው። አሁን ጀምሯል። ዛሬ እንግዲህ በዓለም የጤና ድርጅት WHO እና በእንዲሁም በአሜሪካው ፕሬዚዳንት ቻይናን በሚመለከት ወደ እናንተ አንድ አጭር ዘገባ አቀርባለሁ። እንግዲህ እንደሚታወቀው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በተለያዩ ጊዜያት የዓለም የጤና ድርጅት ዋና ዳይሬክተር የሆኑትን ዶክተር ቴድሮስ አድሃኖምን በመተቸትም በመዝለፍም እነዚህ የሪፐብሊካን ዲሞክራት ሴናተሮች እና ኮንግረስም ከፕሬዚዳንቱ ጋር በመሆን በዚህ በፋክስ ኒውስ የፋክስ የዜና ጣቢያ ከፍተኛ የሆነ ዘመቻ ተደርጎባቸዋል። ብዙ ተብሏል። እስቲ ዛሬ እንግዲህ አንዳንድ ነገሮችን እንግዲህ እንደሚታወቀው የዚህ በአሜሪካ ከ1 ሚሊዮን በላይ ሰዎች በቫይረሱ ተጠቅተዋል። ከ60 ሺህ ሰው በላይ ሞቷል። ምርጫው እየመጣ ነው በኖቬምበር። በዚህም ዶናልድ ትራምፕ አንድ በጣም እንግዲህ ነርቨስ ያደረጋቸው ነገር ይሄ ነው። ምክንያቱም ዶናልድ ጄ ትራምፕ በጣም የሚሞገሱበት አንድ ነገር ነበር። ይሄውም ያላቸው የኢኮኖሚ አሜሪካውያን በኢኮኖሚ ጥሩ ነበረች፣ ኢኮኖሚ በጣም እያደገ ነበር። ስለዚህ ያ መተማመኛቸው ለጊዜው አልፏል። እንዲሁም ሶሻሊስቱ ካንዲዴት ይሆናል ተብሎ የተጠበቁት የዲሞክራቱ በርኒ ሳንደርስም ድሮፕ አውት አድርገዋል ካምፔናቸውን። ስለዚህ አሁን በተለያዩ ባትል ግራውንድ ስቴት የሚባሉት እንደነ ሚሺጋን፣ እንደነ ፍሎሪዳ፣ ኦሃዮ፣ እንደነ ዊስካንሰን በጣም በመርጅ እየመራ ነው የሚገኘው የዚህ የዲሞክራቱ ካንዲዴት ጆ ባይደን። እንደውም ትላንት የወጡ ዘገባዎች ሌላኞቹ በቴክሳስ እና በኖርዘርን ካሮሊና አሁንም በጠባብ ውጤት እየመራ ነው። ስለዚህ አሜሪካ ላይ እንግዲህ እነዚህ ባትል ግራውንድ ስቴት የሚባሉት ውስጥ እንደነ ፍሎሪዳ፣ ኦሃዮ እነዚህ ደግሞ የጠቀስኳቸው ቀደም ሁለቱ ስቴቶች ላይ ያላሸነፈ ሰው የአሜሪካን የፕሬዚዳንታዊ ምርጫ አያሸንፍም። ምክንያቱም በአሜሪካ የምርጫ ሂደት ቁልጭ ብለው ይታወቃሉ። ኤሌክቶራል ኮሌጁ አለ። ለምሳሌ አሁን ቴክሳስ ላይ ኦባማ አሸንፈዋል። ኖርዝ ካሮላይና ኦባማ አሸንፏል በ2008 ላይ። አሁን አንድ ሰው ኢንዲያና ላይ ዲሞክራቶች ቢያሸንፉ ተአምር ተፈጠረ ነው የሚባለው። ኦር እንደነ ኒውዮርክ እና ካሊፎርኒያ ላይ ዶናልድ ጄ ትራምፕ ሊያሸንፍ እንደማይችል ይታወቃል። ምክንያቱም ሬድ ስቴት ብሉ ስቴት የሚሏቸው አላቸው። ስለዚህ በዛ ይመስላል እንግዲህ አሁንም እሰጥ አገባው ቀጥሏል። እንደውም ከትላንት በስቲያ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ቻይና ንቀጣለውም እያሉ ነው። እስቲ ወደ ጉዳይ ልግባ። ለማንኛውም ዶክተር ቴድሮስ አድሃኖም የሚመሩት ድርጅት ስራውን በትክክል ምንድን ነው የሚለውን ማየት ጥሩ ይመስለኛል። አገሮችንስ የማዘዝ መብት ወይንም ስልጣን አለው ወይ? ይህ የዓለም የጤና ድርጅት WHO እንግዲህ ዶናልድ ትራምፕ የዓለም የጤና ድርጅትን ኮንነዋል። ሁለተኛ ገንዘብ አንሰጥም ብለዋል። እንደ ትራምፕ አስተያየት ድርጅቱ ቻይና አፍቃሪ ነው፣ ኃላፊነቱንም በአግባቡ አልተወጣም ነው የሚሉት። እንግዲህ ለመሆኑ የዓለም የጤና ድርጅት ኃላፊነት ምንድን ነው? አገራትስ ይህንን አድርጉ ያን አታድርጉ ብሎ የማዘዝ ስልጣን አለው ወይ ብሎ መጠየቁ ተገቢና ፌር የሆነ ኮስችን ነው። ማማከር እንጂ ማዘዝ አይችልም። የዓለም የጤና ድርጅት ማንኛውንም ሀገር ማዘዝ አይችልም። ያማክራል፣ ግን ይሄን ለምን አላደረጋችሁም እቀጣለሁ፣ ይሄን ለምን አላደረጋችሁም ብሎ እንደ ሌሎቹ ዓለም አቀፍ ተቋማቶች እንደ ሳንክሽን ቅጣት ወይንም ማዕቀብ ይመጣል ስልጣን የለውም። እንግዲህ ስዊዘርላንድ ከ50 በላይ ዓለም አቀፍ ድርጅቶች ያሉባት ሀገር ነች፣ ጄኔቫ። ከነዚህ ውስጥ ሲሶው በጄኔቫ ውስጥ የሚገኙ ናቸው። የዓለም የጤና ድርጅት ገና ወደ ቅጥር ግቢው ሲገባም በጣም ያማረና በጣም ትልቅ የሆነ ትልቅ ድርጅት ነው። እንግዲህ በዓለም የጤና ድርጅት ውስጥ 194 ባንዲራዎች ይውለበለባሉ። ከነዚህ ውስጥ አንዱ እንግዲህ ጎላ ብሎ የሚታየው የአሜሪካው ነው። እንግዲህ የአሜሪካው አሁን ለመውረድም የተቃረበ ይመስላል። እንግዲህ እናየዋለን በሂደት። ይህ የተባበሩት መንግስታት ድርጅት አካል የሆነው መስሪያ ቤት የተመሰረተው በ1948 ነው። በ48 ዓመተ ምህረት ነው የዚህ የዓለም የጤና ድርጅት የተመሰረተው። ራሱን የዓለም የጤና ማህበረሰብ የጤና ዘብ ሲልም ይጠራዋል። ዋነኛ ግቡ የሰው ልጆች ሊያገኙ የሚገባቸውን የመጨረሻ የጤና ደረጃ እንዲያገኙ መትጋት ነው። ትልቅ ኃላፊነት ነው ያለበት። የ72 ዓመት ዕድሜ ባለጸጋ የሆነው የዓለም የጤና ድርጅት ባለፉት 11 ዓመታት ብቻ 6 ለዓለም ስጋት የሆኑ ወረርሽኞችን በመቆጣጠር የተሳካ ስራ ሰርቷል። ከነዚህም ውስጥ ለምሳሌ መጥቀስ ቢያስፈልግ በ2014 ዓ.ም የተቀሰቀሰውን ኢቦላ፣ ከ2 ዓመት በፊት የተነሳውን ዚካ ቫይረስ እና አሁን ደግሞ በቻይና ሁዋን የተከሰተውን ኮቪድ-19ን ማየት ይቻላል። እንግዲህ የዓለም የጤና ድርጅት ወረርሽኞች ሲቀሰቀሱ መቼ ለዓለም ጤና ስጋት እንደሚሆኑ ያውጃል። ይሄ ስራው ነው። ዋና ስራዎቹ ምንድን ናቸው? አንደኛው እንግዲህ ወረርሽኞች ሲቀሰቀሱ መቼ፣ እንዴት ለዓለም ጤና ስጋት እንደሚሆኑ ማወጅ አለበት። ይሄ ነው እንግዲህ አሁን ትልቁ የሚወቀስበት የዚህ ዓለም የጤና ድርጅት። ምክንያቱም ኮቪድ-19ን ወርልድ ፓንዳሚክ ብሎ ቀድሞ አላወጀም የሚል ነገር ነው። አሁን እንግዲህ በሲኤንኤን በጣም ትንሽ እነዚህ ኖርማል ናቸው የሚባሉት፣ ምክንያቱም ፌር የሚባሉት የዜና ጣቢያዎች በተወሰነ ደረጃም አሁን ለምሳሌ ሲኤንኤን ከዓለም የጤና ድርጅት ቀደም ብሎ ነው ይሄንን ኮቪድ-19ን ወርልድ ፓንዳሚክ ብሎ ያወጀው።
ሌላው እንግዲህ የበሽታ ጥናት ያደርጋል። በሽታዎች መቼ የት እንደተቀሳቀሱ ይጠቁማል፣ ይከታተላል። አዳዲስ ክትባቶችን፣ ህክምናዎችን ያግዛል፣ ይደግፋል፣ ያረጋግጣል። በሽታዎች ወደ ተቀሰቀሱባቸው ስፍራዎች ባለሙያዎች ፈጥኖ ይልካል፣ መረጃ ይሰበስባል፣ ያጠናክራል። ከነዚህ ጥቅል ድርጊቶች በተጨማሪ ስኳርና ያለቅጥ ውፍረት የሚዳርጉ ችግሮችን ለመቅረፍ ይሰራል። የትራፊክ አደጋ ለመቀነስ ይሰራል። አንዳንድ ፖሊዮ የመሳሰሉ ክትባት የተገኘላቸው በሽታዎች ከዓለም ጨርሶ እንዲጠፉ ይከታተላል፣ ይደግፋል። በወሊድ ወቅት ልጅም እናትም ለሞት እንዳይዳረጉ ያደርጋል ወዘተ። ይሄ ነው የዓለም የጤና ድርጅት ወይንም WHO ስራው። ከዚህ ውጭ ሌላ ስራ የለው። ከዚህ በኋላ ነው እንግዲህ ትልቁ ጥያቄ የሚነሳው። ለመሆኑ የዓለም የጤና ድርጅት አገራትን የማስገደድ መሪዎች እንዲፈጽሙ የማዘዝ ጉልበት ስልጣን አለው ወይ የሚለው ጥያቄ ነው መነሳት ያለበት። መልሱ አንድና አንድ ነው፣ የለውም። የዓለም የጤና ድርጅት ማንንም አገር የማዘዝም የማስገደድም መብት የለውም። የዓለም የጤና ድርጅት ስራው ማማከር ነው፣ ማገዝ፣ መደገፍ ነው። ማዘዝ ግን አይችልም። ለሀገሮች በጤና ዙሪያ ሀሳብ አስተያየት ይሰጣል፣ አቅጣጫ ያስቀምጣል፣ የዜጎቻቸውን ጤና እንዲጠብቁ ያማክራል፣ አዳዲስ ወረርሽኞች እንዳይቀሰቀሱ ያበረታታል፣ ይከላከላል፣ መረጃ ያቀብላል እንጂ በሀገራት የጤና ጉዳይ ገብቶ ይህን ለምን አደረጋችሁ አላደረጋችሁም ብሎ የመቅጣትም ሆነ የማዘዝ መብት የለውም። ማን? የዓለም የጤና ድርጅት። የዓለም የጤና ድርጅት ኮቪድ-19 ላይ ተዘናግቶ ነበር ወይ የሚለውን ነው እንግዲህ አሁን ብዙዎች አርጊው የሚያደርጉበት። በአንድ ወገን አዎ የሚሉ አሉ፣ በጣምም ጥግ ድረስ የሚሄዱ አሉ። እነዚህ በሪፐብሊካን ሳይድ በተለይ በዚህ በአሜሪካ አንዳንዶችም የአውሮፓ ሀገሮች ኖ የሚሉም አሉ። መልሱ እንግዲህ እንደየመላሻችን ነው የሚታየው፣ እንደየግለሰቡ ምላሽ ነው መልሱ። እንዲህ ነው ብሎ ጀጅ ለማድረግ በጣም ይከብደኛል። እኔ በግሌ ለምሳሌ በተወሰነ ደረጃ ትንሽ ዘግቷል የሚል ነገር ይሰማኛል። ምክንያቱም ያው ቻይና ኦቶሪታሪያን ስቴት ስለሆኑ ብዙም ታማኝነት የሉም። ግን ወደ ኋላ ላይ ስመጣ ደግሞ ኖ ልትሉም ትችላላችሁ። ምክንያቱም አንዳንዴ ባላንስ የሆኑ ነገሮችን ሳቀርብ በተቻለኝ አቅም ኒውትራል ለመሆን ነው የምሞክረው። ስለዚህ በዚህ በሪፐብሊካን ሳይድ የሪፐብሊካኖች ሴናተር እና ዲሞክራቶች የዚህ ፕሬዚዳንቱን ጨምሮ በዚህ በፋክስ የዜና ጣቢያ የሚደረገው ዘመቻ በፍጹም ተቀባይነት የሌለው ነው። በፍጹም የራሳቸውን የፕሬዚዳንቱን ስህተት ከቨራፕ አድርገው ነገሮችን ሁሉ ወደ ዓለም የጤና ድርጅትና ዶክተር ቴዎድሮስ አድሃኖም ላይ ለመውሰድ የሚደረግ ነገር ነው። ነገር ግን ለምሳሌ ሲኤንኤን ከዓለም የጤና ድርጅት ቀደም ብሎ ነው ይህንን ኮቪድ-19 ወርልድ ፓንዳሚክ ብሎ ያወጀው። ከዛ ቀደም ብሎ ማወጅ አይቻልም ነበር ወይ የሚለው ጥያቄ ማንሳቱ ተገቢ ነው። ለማንኛውም ወደ ጉዳይ ልመለስ። ሰው እንግዲህ በምላሹ ዶናልድ ትራምፕ ከሆኑ ምላሹ ለዚህ ጥያቄ ድርጅቱ የሰነፍ ስራ ነው የሰራው ይላሉ። ነገር ግን ዶናልድ ትራምፕ ራሳቸው በወረርሽኙ መባቻ ፈዘው ነበር። መፍዘዝ ብቻም ሳይሆን አፋዘዋል፣ አፊዘዋል። ማፌዝ ብቻም ሳይሆን በአሜሪካኖች ህይወት ላይ ቀልደዋል። ዛሬ በአሜሪካ ከ1 ሚሊዮን ህዝብ በላይ በቫይረሱ ተጠቅቷል። ከ60 ሺህ በላይ አሜሪካኖች ህይወታቸውን አጥተዋል። ከ30 ሺህ በላይ ሰዎች ከስራቸው ተፈናቅለዋል፣ አንኤምፕሎይመንት ክሌም አድርገዋል። 2/3 የአሜሪካ ህዝብ እቤቱ ተቀምጧል በዚህ በኮቪድ-19 ምክንያት። እንግዲህ በዚህ በጤና የዓለም የጤና ድርጅትና አሜሪካ ላይ ስለሆነ ነው ዛሬ ይህችን ጉዳይ በአሜሪካና በዓለም የጤና ድርጅት WHO ላይ ትኩረት ለማድረግ የፈለኩት። ዶናልድ ትራምፕ ዶክተር ቴድሮስ የሚመሩት ድርጅት በእንዝላልነትና በቻይና አፍቃሪነቱ ሲወነጅሉ ነው የከረሙት። ጉዳዩን በቅርብ የተከታተሉ ጋዜጠኞች፣ ተንታኞች ግን ዶናልድ ትራምፕ ራሳቸው ቻይና ወረርሽኙን የተቆጣጠረችበት ፍጥነትና መንገድ አሞካሽተዋል። ይህም እንደ ማስረጃ በትዊተር ገጻቸው ላይ ፖስት ወይንም ለጥፈዋል። ሆኖም ዶክተር ቴዎድሮስ ቻይናን በማሞገሳቸው ዶናልድ ትራምፕ ዛሬም ድረስ የዓለም የጤና ድርጅትን ይወቅሳሉ። ይህ ብዙም ስሜት የሚሰጥ አይደለም የሚሉ ደግሞ ብዙዎች አሉ። የዶናልድ ትራምፕ ከቻይና ጋር ያለባቸው ቁርሾ ፖለቲካዊ እንጂ ጤናዊ አይደለም። ምክንያቱም ዶናልድ ጄ ትራምፕ በ2016 ምርጫ የመጀመሪያ እንደ አጀንዳ አድርጎ ይዞት የመጡት የዚህ ወርልድ ትሬድን ነው። ይሄ TPP የሚባለው በሜክሲኮ ካናዳ፣ እንደገና ቻይና በተደጋጋሚ ከአሜሪካ አድቫንቴጅ ወስዳብናለች እያሉ ነው። በጣም አሜሪካኖችን አማለው ነው በምርጫው ያሸነፉት። አሁን እንግዲህ ነገሮች እየተገለባበጡ የመጡ ይመስላሉ። ይህንን ካልን ዘንድ የዓለም የጤና ድርጅት በኮቪድ-19 አያያዝ ጉዳይ ሲተች ትራምፕ የመጀመሪያው አይደሉም። ለምሳሌ ወረርሽኙ ሲቀሰቀስ ጀምሮ መረጃ የነበራቸው የጤና ባለሙያዎች
ቻይና አፋቸውን እንዲይዙ ቅጣት ስትጥልባቸው ጭምር እንደነበር ይታወቃል። ይህ ብቸኛው የዓለም የጤና ድርጅት ቻይናን እንዳያሞግስ ሊያደርገው አይገባም ነበር ወይ ሲሉ የሚሉ አሉ። ምክንያቱም እንግዲህ እንደሚታወቀው በቻይና ሁዋን ግዛት ህይወቱ ያለፈው ዶክተር ሪፖርት ሲያደርግ ዝም በመባሉ በቻይና በተለያዩ ሚዲያዎች ወጥተዋል። ይህ መረጃ የዓለም የጤና ድርጅት ስለነበረው በዚህ አስነስቶ ቻይና ላይ ማውገዝ ነበረበት ነው። ቅድም ብያለሁ፣ ግን ማስገደድ አይችልም። ለምንድን ነው ያላወገዘው? ማውገዝዝ ነበረበት ወይ በዛ ሰዓት ላይ የሚለውን እንግዲህ እየመጣንበት እናየዋለን። እንግዲህ ምላሹን ለእናንተ ለአድማጮች ትቻለሁ። ቻይናውያኑ የጤና ባለሙያዎች ስለ ወረርሽኙ የሰጡት ቅድመ ጥንቃቄ ተብሎ ሳለ እንዴት ቻይና በዓለም የጤና ድርጅት ሙገሳ ይገባታል? የድርጅቱ አለቃ ወይንም ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረኢየሱስ ግን አሁንም በአቋማቸው እንደጸኑ ነው። በተደጋጋሚ ቻይና ወረርሽኙን ለመቆጣጠር ያደረገችው ፈጣን እርምጃ አድናቆት ይገባታል ይላሉ። ምክንያቱም እንደ ዶክተር ቴዎድሮስ አመለካከት ቻይና በሽታው ላይ ፈጣን እርምጃ በመውሰዷ ቀሪው ዓለም ለዝግጅት የሚሆን ጊዜ አግኝተዋልም ይላሉ። ዶክተር ቴዎድሮስ ጨምረው እንደሚሉት ቻይና ከበጎ ፈቃድ ተነስታ ያለ መቅማማት የተህዋሲያን ዘረመላዊ ቅንጣት ፍጥረት ጄኔቲካል ኮድ በፍጥነት ለዓለም አጋርታለች። ይህም አገራት ጊዜ ሳይወስዱ ክትባት የመፍጠርና ምርመራ የማድረግ እድል ፈጥሮላቸው ይላሉ። እንግዲህ እዚህ ጋር ቀደም እንዳልኩት ቻይና ለምሳሌ የዚህ የቫይረሱን ቅንጣት ተፈጥሯዊ ዘረመናዊ የሚባለው ይሄ ጄኔቲካል ኮድ አልሰጥም ብትል መብቷ ነው። ማንም ሊያስገዳት አይችልም። ያንን ጄኔቲካል ኮድ ለዓለም አላጋራም ብትል ቻይና ምን የሚፈጠረው የነበረው? የዓለም የጤና ድርጅት ዶክተር ቴዎድሮስ አድሃኖም ለምን አልሰጠሽም ብሎ ሊቀጣት አይችልም። ማንም ሰው ሊያስገዳት አይችልም። ስለዚህ ይሄንንም በማድረጓ ልትመሰገን ይገባል ነው የሚሉት ዶክተር ቴዎድሮስ አድሃኖም። ታዲያ ይሄንን ሁሉ ያደረገችው ቻይና ብትደነቅ ምንድን ነው ክፋቱ ልንል እንችላለን። ዶክተር ዴቭ ሲዳሃር በኤደንበርግ ዩኒቨርሲቲ የዓለም ህብረተሰብ ጤና ፕሮፌሰር ናቸው። እርሳቸው በዶክተር ቴዎድሮስ አረዳድ አይስማሙም። ወረርሽኙ የመጀመሪያ ምዕራፍ ላይ ቻይና ዘግይታለች፣ ቻይና ስኬታማ ስራ ሰርታለች ለማለት እቸገራለሁ። መዘናጋቶች ነበሩ። መጀመሪያ አካባቢ እንዲያውም ነገሩ አቅለው ነበር ያዩት ይላሉ ፕሮፌሰሩ። በተለይ ድርጅቱ በምዕራብ አፍሪካ ኢቦላ ወረርሽኝ ያሳየው ዳተኝነት በተመለከተም አምርረው ሲተቹ የነበሩ ሴት ናቸው። እርግጥ ነው ሁሉንም ችግሮች ድርጅቱ ላይ መደፍደፍ ይከብዳል። ምክንያቱም አገራት ሁሉ በኩል ወረርሽኝ ላይ እንዲዘምቱ በማድረግና ሁሉንም በተመሳሳይ ደረጃ እንዲገኙ መጠበቅ ፈታኝ ነው የሚሆነውም ይላሉ። የዓለም የጤና ድርጅት ሲታሰብ ትልቁ መዘናጋት የሌለበት ነጥብ ድርጅቱ የማዘዝ ስልጣን የለውም። ይሄ ነው። አብዛኛው ስራው በአባል ሀገራት በጎ ፈቃድ የሚመሰረት ነው። ስኬቱን በዚያው መጠን በሌሎች መልካምነት የሚለካ ነው። አብዛኛው ሚና የጤና ዲፕሎማሲ ማለት ይቻላል። ለምሳሌ ዶክተር ቴዎድሮስ አድሃኖም የድርጅቱ ዳይሬክተር ስለሆኑ የቻይና መንግስት ስለወረርሽኙ መረጃ እንዲያጋራ ሊያስገድዱት አይችሉም። አገራት ናቸው ወደ ድርጅቱ በፈቃዳቸው ቀርበው ሊያግዙ የሚችሉት። እዚህ ጋር በደንብ እየገባን ብንሄድ ደስ ይለኛል። ስለዚህ ዶክተር ቴዎድሮስ አድሃኖም እና የሚመሩት ድርጅት ቻይናን የማዘዝ መብት የላቸውም፣ ስልጣኑም የላቸውም። ቻይና በበጎ ፈቃዷ ነው ወደ ድርጅቱ የምትመጣው። የህብረተሰብ ጤና ፕሮፌሰር ዶክተር ዴቭ የድርጅቱ ተቺ ቢሆኑም ዶክተር ቴዎድሮስ እና ድርጅታቸው ያለባቸውን ውስንነት እንዲሁም አጣብቂኝ ፍንትው አድርጎ የሚገልጽ ነገር ተናግረዋል። ዶክተር ቴዎድሮስ ትራምፕ እንደተመኙት ቻይና አምርረው ቢያወግዙ ኖሮ በደቂቃዎች የዓለም የጤና ድርጅት ዝነኛ ይሆን ነበር ይላሉ። ሆኖም ያንን ቢያደርጉ ኖሮ በኮቪድ-19 ዙሪያ ለመከላከል የሚደረገው ዓለም አቀፍ ጥረት ዜሮ ያስገባው ነበርም ይላሉ። ዶክተር ዴቭ እንደምትለው ዶክተር ቴዎድሮስ ቻይናውያን በመጀመሪያው የወረርሽኙ ምዕራፍ ስለ በሽታው የሚያውቁት መረጃ እንዲያጋሩት ጠይቋቸዋል። ይህ ግን ከመጋረጃ ጀርባ የሆነ ነው የሚሉት። ሄሬዝ እንግዲህ ይሄም ትልቅ ነገር ነው። ቢሃይንድ ስክሪን የምንለው ነገር አለ። በሚዲያ ወጥቶ አያብጠልጥል እንጂ አቶ ዶክተር ቴዎድሮስ አድሃኖም ከፍተኛ የሆነ ጥረት አድርገዋል፣ ቻይናን ላይ ማለት ነው። ተጽዕኖም ፈጥረዋል። እኔ እንደሚገባኝ አንድ ነገር በይፋ በሚዲያ ፊት ማድረግና ነገሩን ከሚዲያ ጀርባ ማድረግ ልዩነት አለው። ለሚዲያ ፍጆታ አንድን ነገር ማድረግ ትወና ነው ሲሉ ዶክተር ቴዎድሮስ ከሚዲያ ጀርባ ጠንካራ ጥረት እንዳደረጉ ያላቸውን እምነት ይገልጻሉ። ድርጅቱ እንዲህ ሲብጠለጠል ዶክተር ቴዎድሮስ የመጀመሪያቸው ነው ወይም ብለን ልናይ እንችላለን። ኖ አይደለም። በተለያዩ ጊዜ ድርጅቱ ይተቻል። የዓለም የጤና ድርጅት መብጠልጠል የጀመረው በኮቪድ-19 ብቻ አይደለም። በምዕራብ አፍሪካ ኢቦላ የተነሳ ጊዜ ከዚህ በባሰ ተተችቷል።
ልዩነቱ ያን ጊዜ ተቺው ዶናልድ ትራምፕ ስላልነበሩ ብዙ ሚዲያ አላራገበውም ነበር። የ2014ቱን የኢቦላ ወረርሽኝ የዓለም ቀውስ አድርጎ ለማወጅ ድርጅቱ 5 ወራትን ወስዶበታል። በ2009 ደግሞ ድርጅቱ ስዋይን ፍሉን የዓለም ወረርሽኝ ብሎ ለማወጅ ተጣድፈዋል ሲባልም ተተችቷል። ምናልባት ይህ ድርጅት አገራት የውስጥ ችግሮቻቸውን የሚያላክኩበት ተቋም ሆኖ ሳይታይም አይቀርም። በእርጋታቸውና ግርማ ሞገሳቸው የሚታወቁት ይላሉ እንግዲህ የዓለም ሚዲያዎች ዶክተር ቴዎድሮስ ትራምፕ ባሳለፍነው ሳምንት ከእንግዲህ ገንዘብ ላንሰጣችሁ እንችላለን ሲሏቸው ነገሩ በፖለቲካ ባንለውስ ደስ ይለኛል ሲሉ ጤናን ለፖለቲካ ፍጆታ እንዳያውሉት መክረዋቸዋል ይላሉ ዶክተር ቴዎድሮስ። ጨምረው ድርጅታቸው መተቸቱን በጸጋ እንደሚቀበሉ ከስህተታቸው እየተማሩ ጥንካሬያቸውን እያዳበሩ ወደፊት ብቻ እንደሚመለከቱም ተናግረዋል። ዶክተር ቴዎድሮስ ያን ሳምንት ሀሳባቸውን ሲያሰርጉ አሁን ቅድሚያ ማሰብ ያለብን ስለ ቫይረሱ ነው ማለታቸውም አይዘነጋም። የትራምፕ እርዳታ ቢቀር ምንድን ነው የሚፈጠረው? ኦልሬዲ ቀርቷል ማለትም ይቻላል። አሜሪካ ሁነኛ የድርጅቱ ደጋፊ ናት። የዚህ የዓለም የጤና ድርጅት ማለት ነው የWHO። ይህ አያጠያይቅም። የትኛውም ሀገር የአሜሪካንን ያህል ድርጅቱን በገንዘብ አይደግፍም። አገራት የሚያዋጡት ገንዘብ የሚወሰነው በበጎ ፈቃድ፣ በህዝብ ብዛትና በሀብት መጠናቸው ነው። በበጎ ፈቃድ ወደ ድርጅቱ ካዝና የሚገባው የገንዘብ መጠን $2.2 ቢሊዮን ከሚጠጋው የድርጅቱ ዓመታዊ በጀት ትልቁን ይዛል። ባለፈው ዓመት ለምሳሌ አሜሪካ $400 ሚሊዮን ነበር የሰጠችው። የእንግሊዝ ዌልካም ትረስት የተባለ በጎ አድራጎት ዳይሬክተር ዶክተር ጄርሚ ፋራህ በዚህ ወቅት ድርጅቱ ገንዘብ የሚፈልግበት ጊዜ ነበር ብለዋል። በዘመናችን ትልቅ የጤና ፈተና እየተጋፈጠብን ነው። ይህን የሚያግዝ ሌላ ዓለም አቀፍ ድርጅት የለም። አብረን ማገዝ በሚገባን ጊዜ መከፋፈላችን ያሳዝናል ብለዋል ዶክተር ጀርሚ። ፕሮፌሰር ዴቭ የአሜሪካ ገንዘብ አላዋጣም ማለት ኮቪድ-19 ብቻ ሳይሆን ወባን፣ ፖሊዮንና ሌሎች በርካታ በሽታዎችን በዓለም አቀፍ ደረጃ እንዳንዋጋ የሚያደርገን ትልቅ ፈተና ነው ይላሉ። እንግዲህ የአሜሪካ የእርዳታ ለWHO ቆሟል። ሆኖም ግን በተቃራኒው በተለያዩ መንገድ ለምሳሌ ቻይና ባለፈው ሳምንት ተጨማሪ $30 ሚሊዮን ለግሳለች ከባለፈው ከሰጠችው ይልቅ። በዚህ እንግዲህ በአሜሪካ ያሉ የተለያዩ የሃሊውድ ስታሮች እነ ሌዲ ጋጋን ጨምሮ ብዙዎች ከWHO ጎን የቆሙት። እኔን አልገባ ያለኝ ነገር ምንድን ነው አሁን የWHOን እርዳታ ማቆም ነው ወይ የአሜሪካውን ፕሬዚዳንት ዶናልድ ትራምፕ ለዚህ ቫይረስ የሰጠውን ምላሽ ከቨር አፕ የሚያደርገው ነው? ዶክተር ቴዎድሮስ አድሃኖም እኔ ለምን አልተተቹም ብዬ ለምን አይተቹም ልል አልችልም። እኔ ፖዚቲቭ የሆነ ትክክለኛ አንድ ሰው ካልሰራ መተቸት እኔ መተቻለሁ። ሆኖም ግን አግባብ ያልሆነ ሳይድ የያዘ በተለይ በነዚህ በሪፐብሊካን ሳይድ እና በዚህ በፋክስ የዜና ጣቢያ የሚደረግባቸው ጫናና ዘመቻ በጣም ተቀባይነት የሌለው ነው። እኔ እንደውም በአንድ ወቅት የፋክስ ኒውስን ሳይ አንዱ የሪፐብሊካን ሴናተር ሰርድ ግሬድ ዶክተር ብሎ የተናገረው ነገር በጣም ነው የተበሳጨሁት። ያው እንደ አንድ ኢትዮጵያዊ ግን ምንም ማድረግ አይቻልም። ያው ሙቭ ኦን ነው። ስለዚህ ኢትዮጵያውያን በዚህ በዓለም የጤና ድርጅት ላይ እና በኮሮና ቫይረስ እንዲሁም በዶክተር ቴዎድሮስ አድሃኖም ላይ የተወሰነ ብዥታ ካለባችሁ እውነታው ይሄ ነው። የዶክተር ቴዎድሮስ አድሃኖም የሚመሩት የዓለም የጤና ድርጅት የትኛውንም የዓለማችን ሀገር የማዘዝና የማስገደድ ስልጣን የለውም። የዓለም የጤና ድርጅት ስራው ማማከር፣ ወረርሽኞች ሲከሰቱ ፓንዳሚክ ብሎ ማወጅ፣ መቼ እንደሚወጣ ማድረግ፣ ማማከር፣ የተለያዩ ነገሮችን ማቅረብ ነው እንጂ አገሮችን ጠምዝዞ የማስገደድ መብት የለውም። የተባበሩት መንግስታት፣ የጸጥታው ምክር ቤት፣ የአውሮፓ ህብረት እነዚህ ጥርስ ያላቸው ጉልበት ያላቸው ድርጅቶች ናቸው። ይሄ ድርጅት በጤና ዘርፍ የሚሰራ ነው። ስለዚህ ይህንን ካልኳችሁ እንግዲህ ወደፊት የሚመጣው እናያለን። የአሜሪካው ፕሬዚዳንት በጣም ነርቨስ ሆነዋል። ለዛሬ በዚሁ አበቃው። ዚኪ ጆርናል ነበርኩ። አመሰግናለሁ። መልካም ቀን።